ምን ችግር አለ? ጸደይ ከየት ነው የምትመጪው? የት ነበርሽ? እዚሁ ነበርኩኝ። ማለቴ እዚሁ ጓደኛዬ ናለች። በይኔ ያስጨናቂ ሰላም በይ። በጣም ናፍቆሻል። ደግሞ ስንት የሰመሻን ሲጠራ እንደነበረ ሰላም በይ። ትንሽ ስላመመኝ ክፍሌ ገብቼ ማለት ይችላል። ጸደይ አስጨናቂ እኮ ነው እንዴ! እንደማትተዋወቂው እንደማታውቂው እንደባዳ አስዋይሽው። ሰላም ቢሆን ጂጂና ጸደይ ሰላም ቢሆን እንጂ ተዋት፣ አታስጨንቋት። ካመማት ችግር የለውም፣ ገብታ አረፍ ትበል። ጸደይ ተረጋጊ። አንድ መፍትሄ ማሰብ መቻል አለብን። ማምለጥ አለብን። ቆይ እቺ ሴትዮ ናት እዚህ ቤት እንዲመጣ ያደረገችው? እቺ እርጉም የሆነ ሴትዮ ናት እዚህ እንዲመጣ ያደረገችው? ነው እንዴት ነው? ቆይ አመጣጡ አሁን ለውጥ አያመጣም። እኔ ነገር የማስበው እንዴት ከዚህ ሰዓት አንቺን ማስመለጥ እንዳለብኝ ብቻ ነው። ምን አይነት እድል ነው ያለኝ? ቆይ ምን አይነት የተረገመ እድል ነው ያለኝ? ይሄ ማለት እናቴን የሚገደላት ይዘውዬ ነው አይደለ? ጸደይ እሱ እንዳልገደላት እርግጠኛ ነኝ። ግን በቃ አንቺ ስለሷ ተጨነቂ፣ ስለራስሽ ነው መጨነቅ ያለብሽ። ማምለጥ አለብሽ። ወዴት ነው የማመልጠው? ወዴት? ወይኔ እናቴ እነሳት እያየች እኮ ነው ጥላኝ ሄደች። ጸደይ ተረጋጊ፣ ሁሉም ነገር ይስተካከላል። ግን ደግሞ አንቺ ከዚህ ማምለጥ አለብሽ። የት ማምለጫ ኑሮኝ ነው ቆይ የማመልጠው? እንደውም እውነቱ ይወጣና ያበጠ ይፈነዳል። እውነቱን እናገራለሁ። ጸደይ ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? ችግር አለ? ጸደይ ምን ሆነሻል? ምንድነው? አይ ደህና ናት እኮ። በጣም ይቅርታ፣ ጓደኛዋ መታሟን ሰምታ ትንሽ ተረብሻ ነው። አዎ ለዛ ነው። ይቅርታ። ጓደኛዋ ስለማፈን ታለቅሳ። ጸደይ ምን ነው? ደህና ምን ጸደይ ነው ያስገባለው። ልጅነት ይዟት ቶሎ ስለሚከፋት ነው የምታለቅሰው። አይዞህ። አዎ ዝም ብሎ ሆድ ይብሳታል። ወደ ባሻላት እሷ። እኔ የምልህ አቶ አስጨናቂ ከሀገር አሜሪካ ቆይታ በኋላ ነው የመጣሁት ብለኝ ነበር ቅድም። የት ሀገር ነበር የቆየኸው? ቆይ ጸደይ ማነች የታመመችው? የፍቅር እህት ነች? አይደለም ሉላ፣ ነገሩ ሌላ ነው። ጸደይ ምን እያልሽ ነው? ጓደኛዋ ስለታመመች ምንም የምታወራውን አታውቅም። አትፍረድባት። ያው ሉሉ እውነቱን ማወቅ አለበት። ምንድን ነው የምታወሪው? ጤነኛ ነሽ ግን ዛሬ? ይቅርታ እሺ፣ ነገር አስቢ እንጂ። ያው አንዴ ሉልን ላውራው እባክሽ፣ አንዴ ውጭልኝ። ምንድን ነው ጸደይ? ይኸውልህ ሉል፣ አንድ ማወቅ ያለብህ እውነት አለ። ከፈለግ ስደበኝ፣ ከፈለግ ምንም አድርገኝ። ምንድን ነው? ግን መጀመሪያ አንድ ነገር ልታውቀው የምፈልገው ነገር እንደምወድ ነው። ጸደይ መጀመሪያ አንቺ ተረጋጊ፣ ከዛ የተፈጠረውን ነገር ትነግሪኛለሽ። ደግሞ ለምንድን ነው የምወቅስሽ? ተረጋጊ። ወይ ፋንቱ ወላጅ እናት ምን? ይኸውልህ አንዴ ተረጋጋና ስማኝ፣ አንዴ አዳምጠኝ። ይኸውልህ ልነግርህ ነው። ፋንቱ ወላጅ እናት ናት። ያን ያሰራከው እንደ የኔና የፋንቱ ነበር። እናቴ ስትወልደኝ እፈልግ አልነበር፣ ተደፍራ ነበር ተማሪ እያለች።
የእናቴና የአባቴ ቤተሰቦች የተዋረሰ የመጣ ጠብ ነበር። በቀልን ምክንያት በማድረግ አባቴ እናቴን አጠቃት። እሷ ግን ለማንም አልተናገረችም ነበር። መጸነሷን ስታውቅ ወደ ከተማ ሸሽታ ወጣች። አባቴ ይህንን ሲሰማ ከጠላት ልጅ አልወልድም ብሎ እናቴንም እኔንም ማሳደድ ጀመረ። ይሄ የሚያሳድደኝ አባቴ አስጨናቂ ነው። አስጨናቂ? ትክክለኛ ስሙ ግርማ ይባላል። ካስታወስ ያኔ እዛ ገጠር እኔ ምንም ነገር እየገባኝ አይደለም። ቆይ እንዴት ይሄን ሁላ ነገር ፋንቱ ከአባዬ ደበቀች? ትዳሯን ላለመውጣት ብላ ነው እንጂ እሷ እኮ ብትናገር ረፍቷ ነበር። እኔ አሁንም ቢሆን አደጋ ውስጥ እንደሆንኩ አውቃለሁ። ቆይ እንዴት ነው አባቴ ገዛ ልጁን ሊገል የሚፈልገው? ምንም ነገር እየገባኝ አይደለም። ሲጀመር ይሄ አስጨናቂ የሚባለው ሰው እዚህ ቤት ሲገባ ራሱ አላማረኝም ነበር። እባክህ ልርዳኝ። ምን እንደምታደርግ እኔ ራሱ አላውቅም። ግን እናቴን የገደላት አስጨናቂ እንደሆነ ነው የሚሰማኝ። ግራ ገባኝ እኮ ጸዲ። እሺ ቆይ አሁን ምን ባደርግ ነው የሚሻለው? ሉል እዚህ ቤት ከቆየሁ ይገለኛል። የዛሬን አዳሬን ራሱ ማወቅ አልችልም። እኔ ልቀድሞ ሲገባ እሱ ቀደመኝ። ይኸውልሽ ጸዲ ተረጋጊ። እንደምወድሽ ታውቂያለሽ አይደለ? እስከምችለው ድረስ እረዳሻለሁ። እኔ እያለሁ ምንም ነገር አትሆኝም። ለጊዜው አንድና አንድ ነገር ነው ማድረግ የምንችለው። ምን? ፈልጌ አፈላልጌ እዚህ አምጥቻለሁ። ከአሁን በኋላ ሙሉ ኃላፊነቱ ያንተ ነው። የጸደይ ነገር ምንም አላማረኝም። ቶሎ ብለህ ጨርሰው። አታስቢ፣ ዛሬውኑ አጠናቅቀዋለሁ። ስለ እርዳታሽ በጣም አመሰግናለሁ። ምንም ማለት አይደለም፣ ለጋራ ጥቅማችን ነው። ጸደይን ከአይኔ ካራክልኝ ከበቂ በላይ ነው። ያቺ የውብዳርን ወደ መጣችበት እንድትመለስ ንገራት። ተይ ያልኳት እቅዴን በሙሉ አክሽፋብኝ ነው የምታንከራትተኝ። ፋንቱንም አስመለጠች። አንተም ልትገላት ነበር የፈለግከው፣ እኔም ገደልኳት። መሞት ያው መሞት ነው። በቃ እሷን ተዋት። እሱማ ፋንቱ እንደሆነ አንዴ አምልጣኛለች። ቆይ ውስጥህ ልጄ ናት ልተዋት ምናምን የሚል ስሜት ሀዘን አለ እንዴ? በፍጹም የለም። ወንድ ልጅ እኮ ነኝ። አንዴ ከቆረጥኩኝ ቆረጥኩኝ። መሆንም አለበት። 2 ቀን ሰጥቻለሁ። ከ2 ቀን በኋላ ከልጄ ጋርና ከባሌ ጋር ጊዜ ማሳለፍ ፈልጋለሁ። ሉሌ የኔ ልጅ ሉል አባዬ ለጊዜው አንተ የማታውቀው ቦታ ሄጃለሁ። ጸደይም አብራኝ ናት። እስከምመለስ ድረስ እንዳትፈልገኝ አባዬ። እወድሃለሁ። ይወዳል። ምንድን ነው ተፈሪ? ምንድን ነው? ጸደይና ሉል ጠፍተዋል። ጸደይና ሉል ጠፍተዋል። ጠፍተዋል ማለት ወዴት ነው የሚጠፉት? አላውቅም። እዚህ ላይ ጽፈው የት እንደሄዱ አላውቅም። ጠፍተናል ብለዋል። ወይኔ ጉዴ ፈላ። ወይኔ ጉዴ ፈላ። በቃ ጉዴ ፈላ። እቺ እንስስት የሆነች ልጅ እንደፈራሁት ልጄ ነው ሙኝታ ጉድ ሰራችኝ። ወይኔ ጉዴ ፈላ። ይወዳል። ጸደይና ሉል የት እንደሄዱ ታውቂያለሽ? እባክሽ ንገሪኝ እባክሽ። እኔ አላውቅም የት እንደሄዱ። ወይ ከቤታቸው አለ እንዴ? ወይስ እነሱ ጸደይ ተኝታ ነበር? ወይኔ ልጄ ይሄ ልጅ እንደሆነ ሁሌ የምነግረውን ነገር አይሰማም። እሺ አሁን የት ሄደ ነው የሚባለው? እሺ ምን ሜጃ
ምን መስረሻል? ምን መስረሻል? ተበሬ ተረጋጋ። እንፈልጋችኋለን። የትም አይሄዱ ይወዳል። ነይ ነይ ናች። ተረጋጋ። የትም አይሄዱ። ተረጋጋ። ነይ ነይ ናች። የትም አይሄዱም ይለኛል እንዴ? ወይኔ ልጅ ጉድ ሰራችኝ። በቃ ጉድ ሰራችኝ። ድሮም አልወደድኳትም፣ ቀልቤ አልወደዳትም ነበር። ወይኔ ጉዴ ፈላ። ወይኔ ጉዴ። የት ሊሄድ ይችላል? ምን ይቻለው? አንቺ ውሻ የት እንደሄዱ አሳምረሽ ታውቂያለሽ? ቆይ ጸደይ ለሉል ምንድን ነው ያለችው? እኔ ምንም የማውቀው ነገር የለም። ልቀቀኝ እባክህን። ያቺ ጸደይ የሚሏት ብልጣብልጥ አንቺን ሳታማክር ምንም ነገር እንደማታደርግ እርግጠኛ ነኝ። ልዑልና ጸደይ ምንም ያወሩትን አልነገሩኝም። ልቀቀኝ እባክህን። እንግዲያውስ ደውይላት። ለማን ነው የምደውለው? ለጸደይ? አዎ ደውይላት። ደውይላት አልኩሽ፣ ደውይላት ዛሬ እንዳታሳስችኝ። ስልኩ አይሰራም። አይሰራም? እቺ ውሻ ልጅ አመለጠችኝ ማለት ነው። ይኸውልሽ ጆሮዋን ይዤ እንደማገኛት ንገሪያት። ላታመልጭኝ አታሯሩጭኝ በያት። እባክህ ግርማ፣ ሁሉን ነገር ቶ እያሰብክም ሆነ እያደረግክ ያለው ነገር ጥሩ አይደለም። ዝም በይ። አንድም አንቺ ነሽ ያንን ጅል ሽማግሌ ልከሽ ደና በእጄ የገቡትን ሰዎች ያስመለጥሽኝ። ግርማ፣ በይሉኝታ ታስረህ እንጂ እርግጠኛውን የምነግርህ ልብ ጸደይን ጠልቷት አይደለም። ወደድክም ጠላም እኮ ልጅ ናት፣ አንድ ልጅ ናት። ዝጊ ያልኩሽ ዝጊ። እኔ ልጅ የለኝም። ዝም በይ አንቺ ልጅ። ቆይ ልታሳስችኝ ነው እንደምትፈልጊው? ለምን አርፈሽ አትቀመጪም? አስብበት አስጨናቂ፣ ይቆጫል። ወደድክም ጠላም እኮ ጸደይ ልጅ ናት። ብዙ የሚደብር ቦታ አይደለም። ለጊዜው ነገሮች እስከሚስተካከሉ እዚህ መቆየት እንችላለን። የፈጣሪ ጨርሼ ይሄ ይሁን ብቻ ተመስገን። ጸደይ አታስቢ። እዚህ እንዳለን ቅዱስ ነው። ካልተናገረ በስተቀር ማንም ሊያውቀው ይችላል። ምንም አታስብ። እኔ ለማንም አልናገርም። ቅዱሴ በጣም ነው የማመሰግነው። ምን ብዬ ራሱ ላመሰግን እንደምችል አላውቅም። ምንም አይደል ጸደይ። በቃ አሁን ምግብ ይዘላቸው ትመጣለህ ብላኛለች። እሷ ገጭ ይዤላችሁ። አይ እዛ ቤት እንኳን ልክ አይመስለኝም። እኔና ጸደይ ቤት እንደሌለን ስለሚያውቁ ይሄን ፍለጋ ጀምሯል። ስለዚህ እኔ ጋር ብር አለ፣ እዚሁ ግዛለን። እንደሱ የሆነም ልጅ እዚህ ቤት ምን ያህል እንደምትቆዩ አይታወቅም። ወይ ካልሆነ እኔ ከራሴ ቤት ይዤላችሁ እመጣለሁ። ቅዱስ በጣም ነው እሺ የማመሰግነው። ችግር የለውም። በቃ መጣ። እሺ እኔ ተቀመጭ ጸደይ። ጸደይ እንዴት ነሽ? አሁን ተረጋጋሻል? አታስቢ። ቢያንስ አሁን ደህንነትሽ የተረጋገጠ ነው። አዎ ልዑሌ ግን አንተንም አንከራተትኩ ካረል ግን እንደምትረዳኝ ተስፋ አደርጋለሁ። ጸደይ አንቺ እኮ ፈልገሽ ያመጣሽው ነገር አይደለም። ፋንቱ ግን ስህተት ሰርታለች። ልክ እንዳወቀች ወይ ለፖሊስ ወይ ለተፈሪ መናገር ነበረባት። የነበረችበትን ጭንቀት ስለማውቅ እረዳታለሁ። ምክንያቱም ኤደንን የገደላት አስጨናቂ ነው። እኔንም እንዳይገለኝ ብላ ነበር እንደዛ ስትሆን የነበረው። እሱን ደግሞ ያወቀችው በቅርብ ነበር። አሁን ያለፈው ነገር አልፏል። ቁጭ ብለን ስለ ወደፊቱ ነው ማውራት ያለብን። አዎ ልክ ነህ ልዑል። ጸደይ እንደዚህ ተከዘሽም ሆነ ተጨንቀሽ ማለት አልችልም። ምክንያቱም በዚህ ሰዓት ስላንቺ ብቻ ነው የምጨነቀው። አውቃለሁ ልዑል። ግን ደግሞ ከአስጨናቂ ተርፌ በህይወት ከቆየኝ
ምናልባት ለምስጋና ከቆም ይሆናል። ለምንድን አላውቅም ጸዲ፣ ግን በቃ ተይው። ወይ ጸዲ አንቺ ከሉን ትሻለሽ ምከሪልኝ ስላት የባሰ ይዘው ትጠፋለች። ዝም በል እባክህ። የዛኔ እላይ ላይ ወጣ ስትደበድበኝ ዝም ብለሃት ነበር። እንደውም አንተ ነህ ፊት የሰጣሃት። እሺ ልጅን ከየትም ብለህ ታመጣታለህ። አንቺ ልጅ አፍሽን ዝጊ፣ ዝም በይ። ሰማሽ? እንደውም እውነቱን ልንገርሽ፣ አንቺ እዚህ ቤት ከመጣሽ ቀን ጀምሮ ነው ይሄ ቤት መናወጥና መፈራረስ ጀመረው። አረ ፈራረሰ? ድሮም እኮ በቋፍ ላይ ነበር ያለው። ትሰማኛለህ? እኔ በልጄ ቀልድ አታውቅም። አረ ቀልድ አታውቂም? እውነትሽን ነው። ትሰሚኛለሽ? ያኔ በተቸገረና ባጣ ጊዜ በቸገረው ጊዜ ፊትሽን አዙረሽ ጥለሽው እንዴት እንዳረሽው ሁሉ እኮ ልጄ እስትንፋሴ ልቤ ነው። እኔ ያለሱ መኖር አልችልም። አንተ ኖር ካልኖርክ እኔ የሚመለከተኝ ነገር የለም። ተስማምተን ልጃችንን በድሎት አብረን እናሳድግ አብረን እናኑረው ስልህ ብዙ ጊዜ ስለምን አልሰማኸኝም ነበር። አንተ ግን እኔ ግን አንቺ በምታመጩ የዝሙት ገንዘብ ልጄን አላኖርም፣ አላበላም፣ አላጠጣም ማለት ጥፋት ነው? ንገሪኝ፣ ጥፋት ነው ወይ? ራስን እንደ ጻድቅ አትባክህ። አንተን ብትወድ ለልጅ የምታስብላት ቢሆን ኖሮ ያችን ውሸታም ሴት አታገባም። ውሸታም? ማን ነው ውሸታም? ፋንቱ ናት ውሸታም። ትሰሚኛለሽ? ውሸታም አንቺ ነሽ። ሰው ሁሉ እንዳንቺ ነው የሚመስልሽ። እንግዲያውስ እውነቱን ልንገርህ፣ ፋንቱ ቀጣፊና ውሸታም ሴት ናት። የጸደይ እናት መሆኗን እንኳን አንተ አታውቅም። ምንድን ነው ያልሽው? ጸደይ? አዎ ጸደይ ማለት ነው? አዎ ጸደይ የፋንቱ ትክክለኛና እውነተኛ ልጇ ናት። ቆይ አንቺ ሴትዮ ምንድን ነው እያልሽ ያለሽው? ቆይ እንዲሁ ዝም ብለሽ ስታይ መቀለጃ ነው እንዴ መስልሽ? ምንድን ነው መስልሽ? ቆይ ምንድን ነው የምትይው? አመንክም አላመንክም እውነቱ ይሄ ነው። ከፈለክ ይወዳል መጠየቅ ትችላለህ። ይወዳል? እቺ ሴትዮ የምታወራው ነገር ልክ ነው? እንዴት ሊሆን የሚችለው? ምንድን ነው የምትይው? ምንድን ነው እያልሽኝ ያለሽው? እሱም ያቺ ከአንቺ ትሻላለች የምትላት ያቺ ሞት ፋንቱ ሂድና ከመቃብር ቀስቅሰህ ጠይቃት። ሄሎ ቅዱሴ፣ እዚህ ያለው ነገር ሁሉም ተበላሽቷል። ይቺ ምትክ የሚሏት ሴጣን ሁሉንም ነገር ለተፈሪ ነግረዋለች፣ ስለ ጸደይና ስለ ፋንቱ እና ስለዛ ሰውዬ ማለቴ ስላስጨናቂ ሁሉንም ነገር ተናገረች። ስለሱማ እንዴት ትናገራለሽ ብለህ ነው? ፋንቱን የሚያሳንስ እንጂ አስጨናቂን የሚያስኮንን ምንም ነገር አልተናገረችም። ታዲያ ነገሩ ብልሽት ወጥቷል በእኛ። ወይኔ ምን አይነት ነገር ነው? ምን አውቄ ብለህ ነው? እኔ የምልህ ጸደይና ልዑልን ግን ወሰድካቸው? እንዴት ናቸው? አዎ ቤት አስገብቻቸዋለሁ፣ ግን እነሱ እንዳይጨነቁ ብዬ ነው እንጂ ያልነገርኳቸው እዛ ቤት መቆየታቸው ጥሩ እንዳልሆነ ታውቂያለሽ አይደል? እዚህ ያለውን ነገር በሆነ መልኩ ላስተካክለው እንጂ እኔም እንዲቆዩ አልፈልግም። በቃ ናና የሚበላ ነገር ትወስድላቸዋለህ። ሰፈር ያለው ሱቅ ጋር አስቀምጥልሃለሁ። ግን አደራህን ቅዱስ፣ ሊከታተሉ ስለሚችሉ ተጠንቀቅ እሺ? ምንም አታስቢው፣ ማስተካከል እችላለሁ። የምትይውን ነገር ሁሉ አስተካኪ። እሺ እሺ።
ጸዲ ራበሽ አይደል? ፊትሽ ላይ እኮ ጠቋቆረ። ረሃብ እንኳን አይደለም ጭንቀቱና ድንጋጤውን ያገረጠኝ። አሁን በዚህ ሰዓት ያሳስበኛል ብለን ሁልጊዜም ቢሆን ከሀሳብሽና ከጭንቀትሽ ለመላቀስ ፈልጊ ስለ ጭንቀት ሳይሆን ስለ መፍትሄው ነው ማሰብ ያለብሽ። ልክ እንደኔ አጣብቅን ጉዳይ መፍትሄ የሌለው ቢሆንስ? እኔ እንኳን መፍትሄ የሌለው ነገር አለ ብዬ አላስብም። አንቺ ደግሞ ጸዲ ጠንካራ ሴት ነሽ። አቃተኛል ሰው እኮ ነኝ። ለሁሉም ነገር መፍትሄ ይኖረኛል ብዬ አላስብም። እኔ ግን እንዳለሽ ነው ማስበው። የለኝም። አሁን ላይ መሮጡ መሸሹ ብቻ ሁሉም ነገር ተስፋ ያስቆረጠኝ ነው። ጸዲ እኔ አንቺ በምንም ሁኔታ ተስፋ ስቆርጭ ማየት አልችልም። ደግሞ ሁልጊዜ ከጎንሽ ነኝ። ጠንከር በይ እሺ? እስኪ እናያለን። አንቺ ግን ምን ሆነሽ ነው እንዴ? በአሁኑ ሰዓት እንዴት ስለዚህ ነገር ትነግሪዋለሽ? ዝም ብልሽማ ስለኔም ትነግሪው ነበር ማለት ነው። ተሰበበል በእናትህ ሁሉንም ነገር በማስተዋል እንደማደርግ ብቻ አንተ ምን ለተፈሪ ስለ ጸደይ እየነገርኩት ይሄንን ለማጣራት ሲል ካለችበት ያወጣታል። እንዴት ታስቢያለሽ? ባክሽ ከገባችበት ሳይወጣት ስለኔ ሁሉንም ነገር ትነግረዋለች። ከዛ ደግሞ እሱ እኔን ያባረኛል። በቃ አንተ ባሰብከው መልኩ ስላላሰብኩት ነው። ግን ደግሞ ከሱ ቀድመን እንደምናገኛት አልጠራጠርም። እርግጠኛ ነኝ። ካላሰብሽ አርፈሽ መቀመጥ ነዋ። ስሜታዊነት እንደሆነ ነገሮችን ሲያበላሽ እንጂ ሲጠቅም አይቻላል። አሁን ወንጀላህንና ወቀሳህን ተውና ልጄን ፈልግልኝ። አንተ እንደሆነ ኖረች ሞተች ግድ አይሰጥም። እኔ ግን ልዑሌን እፈልገዋለሁ። እሱን እኔ ነኝ የማውቀው። ማንም የጠየቀሽ የለም። ባይሆን ከተፈሪ በፊት ቀድመሽ አገኛቸው፣ ይሄ ነገር ለፖሊስ ሳይደርስ። ያንተ መኖር ያበሰረኝ ሰው ስለዚህም እንደሚያውቅ አልጠራጠርም። አንዴ ስልክ ስጠኝ፣ አስደውለኝ። አይነት ነገር ነው ይሄው። ሄሎ፣ እባክህ ቅዱስ የት እንዳለ አሳውቀኝ። ቶሎ በል ቶሎ በል። እሺ አለ። ሀሎ፣ ያው ተቀብያታለሁ። እሺ አሁን ወስድላችኋለሁ። እባክህን ቅዱስ ተጠንቀቅ፣ ማንም እንዳያይሽ። እሺ አንቺ አታስቢ። ቅዱስ ማለት እሱ ነው። ሄሎ ሄሎ ሄሎ፣ ወይኔ ጉዴ! ትሰማኛለህ? አሁን ልጆቻችን የት እንዳሉ ቀጥ አድርገህ ትወስድና ታሳየናለህ። ካልን ቢከተልን ታውቃለህ አይደል? እንደባለፈው ወንድምህን አምጥቼ ፊት ለፊት አፈር ድሜ ነው ማስበላለህ። እንዴ እኔ የት እንዳሉ አላውቅም። ቅዱስ እንደዚህ አይነት ቀልድ አልፈልግም። ካልሆነ መናገርህ ለማይቀር ነገር ወንድም ላይ ስቃይ አታብዛበት። የእውነት የምሬን ነው። እኔ የት እንዳሉ አላውቅም። አታውቅም? በጣም ጥሩ። ሄሎ፣ ወንድሙን ያዙና አፈር ድሜ ያስበሉት።
ጥሩ ሄሎ ጸደይ፣ አሁኑኑ ከዛ ቤት ውጡ። አስጨናቂ ያላችሁበትን ቦታ አውቋል። ቶሎ አምልጡ።